በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ምሳሌ ምዕራፍ 20 ለተሳዳቢና ለሰካራም ወይን ክፉ ነው፣ ጽዋውንም መላልሶ የሚጨልጥ ጠቢብ አይደለም። እንደዚህ ያለ አላዋቂም ሁሉ አንድ ይሆናል። የንጉሥ ቁጣ ከአንበሳ ቁጣ አያንስም፣ የሚያስቆጣውም ሰው የራሱን ነፍስ ይበድላል። የሰው ክብሩ ከስድብ መካከል ነው፣ ሰነፍ ሁሉ ግን እንዲህ ባለ ነገር ይጣመራል። ታካች ሰው ሲያሽሟጥጡት አያፍርም፣ ስለዚህ በመከር ጊዜ ይለምናል፣ የሚሰጠውም የለም። በክምሩ እያለ ስንዴ የሚበደር እንደዚሁ ነው። ምክር በሰው ልብ እንደ ጥልቅ ውሃ ነው፣ አእምሮ ያለው ሰው ግን ይቀዳዋል። ይቅር ባይ ሰው ታላቅና ክቡር ነው፣ ነገር ግን የታመነ ሰው የሚገኘው በድካም ነው። ያለ ነውር ወደ እውነት በንጹሕ የሚሄድ ልጆቹን ብፁዓን ያደርጋቸዋል። እውነተኛ ንጉሥ በዙፋኑ በተቀመጠ ጊዜ በዓይኖቹ ፊት ምንም ክፉ አይቃወመውም። ንጹሕ ልብ አለኝ ብሎ የሚመካ ማን ነው? ከኃጢአትስ ንጹሕ ሆኖ የሚታይ ማን ነው? ሁለት ዓይነት ሚዛንና ሁለት ዓይነት መስፈሪያ፣ ሁለቱ በእግዚአብሔር ፊት እርኩሳን ናቸው። የሚሠራቸውም በሥራው ይሰነካከላል። የእውነተኛ ጎልማሳ መንገዱ የቀና ነው። የሚሰማ ጆሮና የሚያይ ዓይን፣ ሁለቱ የእግዚአብሔር ሥራ ናቸው። እንዳትወገድ ማማትን አትውደድ፣ ድሃም እንዳትሆን እንቅልፍን አትውደድ። ዓይንህን ክፈት እንጀራም ትጠግባለህ። የሚገዛ ሰው ክፉ ነው ይላል፣ በሄደ ጊዜ ግን ይመካል። ወርቅና ብዙ ቀይ ዕንቁ ይገኛል፣ የእውቀት ከንፈር ግን የከበረች ጌጥ ናት። ለማያውቀው ከተዋሰ ሰው ልብሱን እሰድ፣ ለእንግዳ የተዋሰውንም እርሱን አግተው። የሐሰት እንጀራ ለሰው የጣፈጠ ነው፣ ከዚህ በኋላ ግን አፉ ጭንጫ ይሞላል። ሐሳብ በምክር ትጸናለች፣ በመልካም ምክር ሰልፍ አድርግ። ዘዋሪ ሐሜተኛ ምስጢርን ይገልጣል፣ በከንፈሩ የሚያባብል ሰውን አትገናኘው። አባቱንና እናቱን የሚያማ ብርሃኑ ይጠፋል፣ የዓይኖቹ ብሌንም ጨለማን ያያል። አስቀድሞ ለርስት የሚቸኩል በፍጻሜው አይባረክም። ጠላቴን እበቀለዋለሁ አትበል፣ ነገር ግን እንዲረዳህ እግዚአብሔርን ተማመን። ሁለት ዓይነት ሚዛን በእግዚአብሔር ዘንድ አስጸያፊ ነው፣ ሐሰተኛ ሚዛንም መልካም አይደለም። የሰው አካሄዱ በእግዚአብሔር ዘንድ ይቃናል፣ ሟች ግን መንገዱን እንዴት ያውቃል? ሰው ከገንዘቡ በችኮላ የተቀደሰ ነው ብሎ ቢሳል፣ ከተሳለም በኋላ ቢጸጸት ወጥመድ ይሆንበታል። ብልህ ንጉሥ የኃጥአን መንሽ ነው፣ በእነርሱ ላይም መንኰራኵርን ይነዳባቸዋል። የሰው መንፈስ የሆድን መዛግብት የሚመረምር የእግዚአብሔር መብራት ነው። ቸርነትና እውነት ንጉሥን ይጠብቁታል፣ ዙፋኑንም በእውነት ይከቡታል። ለጎልማሶች ጌጣቸው ጥበብ ነው፣ ለሽማግሌዎችም ክብራቸው ሽበት ነው። ሽብርና ስደት ክፉዎችን ድንገት ይገናኛቸዋል፣ ግርፋትም ወደ ሆድ ዕቃ ይገባል።